ላይ ወለደቻቸው። አባታቸው ውሃ ጠጡ ነው ተኙ ሲላቸው እንዴት ልጆቼ እንደዚህ እንዴት ብዬ የሆንኩበት ጌታ ራሱ ያያል፣ የሀገሩን ቁጥር ያያል። አሁን ያ ልጄ አንድ ጊዜ እንጀራ ትጋግራለች፣ አንድ ጊዜ በርበሬ በስልጤ ጋር ሄዳ በርበሬ ትወቅጣለች፣ አንድ ጊዜ ቅቤ አልሆነች። ምንም የለም አላህ ያያል። ይህኔ ፍሪ ቢሉት ቦታ ሩቅ ቦታ ነው። እዛ ልጆች የራባቸው ብዬ በሴቶች ቆጭ ለምኜ እንጨቱንም ከሰሩን ተሸክሜ በፍሪ ተነስቼ መሳለም ያመጣ አላህ ያያል። ጎረቤት እንኳን ያውቃል የሆንኩበት። አንድ ቀን ልጆች ገብቼ ብላ አባታቸው አለ ውሃ ጠጡ ተኙ አላቸው። እንደዚህ ባዶ ተኙ። አላህ ያያል። ይህ ጠዋት አንድ ትንሽ ቅቤ በብድር አላህ ያያል። ህዝቡ ሐረም ነው፣ ህዝቡ ሐረም ነው። በብድር ቅቤ ወስጄ ጠዋት ያ ልጆች ራት ማታ እንደዚህ አደሩ። ተሸክሜ ስሄድ በማሌል በታች በአንድ ልጅ ይሁን ያገኘኋቸው ልጆች አራስ ሳይበሉ እንዴት ያድራሉ ብዬ የቤት የተለፈለፍ ትልቁ የጭነት መኪና ሀዲቁ ጌታ በፊቱ ነው። ትልቁ የጭነት መኪና ቢጮህ እኔ አልሰማም። በአንድ ልጅ ያገኘኋቸው ልጆች እንዴት ውሃ ጠጡ ተኙ ያላቸው አባታቸው አልጋ ሞልቶ ተኝቶ እንዴት እንደዚህ ይሄ የጣል ልጅ ይሄ ልጆች እንዴት ረባቸው ብዬ ቀወስኩ። ይህን ቤታ አንተ ሽጥል ወይ ልጆች የተደረስኩባቸው ያል ቢለፋ ትልቁ ጭነት መኪና ወረደ። ሚመታኝ እንደዚህ አንድ ጭንቅላት ጥሩ አይደለም ብሎ ሚመታኝ ሲመጣ ወይ ልጅ አትምታኝ ሳትሰማ አላህ አጋለኝ አልመታ። ህዝብ ሐራም ነው። አላህ በፊ ያልቅቤ ሂጄ ቶሎ ብዬ አዙሬ ሽጬ ቶሎ የሚደርስላቸው ትማትም ገዛና ቃሪያ ገዛና ክትክት አድርጌ እሰጣቸዋለሁ። ምን እንደሚደርስላቸው እንጀራ ገዝቼ መልሼ ሩዝ ገዝቼ አምጥቼ ገዝተሽ አምጪ ያላትና ያ ሩዝ ክክል የልጆች ናመርሰለ እሷ የሆነችበት የሚያየው አላህ ነው። ወይ ሆነ ያሳደገቻቸው እንዳልሆነች ብድል አጭሩ ማዘርዬ አላህ እንግዲህ ይሄን ነገር እንድንሰማ ነው። ሰው ባይን አየባት ልጆቿ ማነካባት በልጇ ጅብ አሁን ይገርማል። በጣም ይገርማል። ወላሂ በጣም ይገርማል። በጣም ማያብስሩ ችግር የለውም እና ለልጆት እኛ ከጎኗ እንገባለን። ከዚህ በኋላ ኢንሻአላህ ከአላህ ጋር ከሷ ጋር መጥተው ያርፋሉ፣ ሰላም ያገኛሉ። ማዘርዬ የምትኖሩበትንም እያየን ነው። እርስዎ እንደ እናት እኛም እናት ነች፣ የሷ እናት ብቻ አይደሉም የእኛም እናት ነች። ኢንሻአላህ በኢዝኒላህ አላህ ካለ ሁሉ ነገር ተሳክቶ ሰላም ወርዶ ሁሉ ነገር ይመጣል። የኢትዮጵያ ሕዝብ ሁሉ ሙስሊም ክርስቲያኑ ከእርሱ ጋር ነው ያለው፣ ከእናንተ ጋር ነው። ኢንሻአላህ አላህ ከእርሱ ጋር ነው። ማየሺ አናስጨንቁት እናት። እሺ ዱዓ ታርግላችሁ። እሺ የኸይሩን ጀዛ አላህ ይክፈላችሁ። ሀያታችሁም ይርዘም። የዓለም የምትበቁ ልጆች አላህ አድርጋችሁ። ዓለም ሰላም፣ ሀገር ሰላም፣ ባላችሁበት ሁሉም በገባችሁበት ሰላም ይቅጠማችሁ። ሁልጊዜ ኸይር ሰርቶ በጌታውን ጀዛም ያስቀምጥ አላህ አድርጋችሁ። ቁዋ አላህ ይስጣችሁ። እኛስ መልማት ከፍላቸው የሚከፍላቸው አላህ ነው። ውስጣችን የሚያውቅ አላህ ነው። ያለንበት የሚያይ አላህ ነው። ከአላህ የሚበልጥ ነገር የለም። ልጆች አላህ በቂ ቀር አላህ ያርጋቸው። አይዛችሁ በአላህ ይከመል። ያ አርሐም ራሒሚን ያ አርሐም ራሒሚን ሐኪማ ነቢ አላህ ሰሊም አላ ሰይድና መሐመድ። ማዚ በጣም የሚገርም ነገር ነው እናትሽ የተናገሩት። እንግዲህ ከእናት በላይ ምንም ነገር የለም። ስለዚህ ሁላችሁም የቤቱን ቻሌንጅ መታገል አለብን። ከዚህ ቤት ማስወጣት አለብን ሁላችንም ጋይሶች። አሚን ብለናል። እሺ አሁን የገባችሁ አላችሁ ሰሚያ ነው ምናምን የሚታይ አስተናገጃቸውን የሚገቡትን ይቅርታ ሁላችሁም ከ1000 ብር ጀምሮ ከ2000 ብር ጀምሮ ቻሌንጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ እናት ማዛን የማያውቃት ሰው አለ ብዬ አልገምትም። በ5 ልጆቿ በደል ደርሶብኛል ብላ ሶሻል ሚዲያ ላይ የቀረበች እናት ናት። ስለ እሷ ታሪክ ማታውቁ እና ያው ታግዳ ነበረ ሶሻል ሚዲያ ላይ እንዳትወጣ ልጆቿ አግዷት በፌዴራል ፖሊስ ታግጃለሁ ሚዲያ ላይ እንዳልወጣ ብላ ጠፍታ ነበረ ለተወሰነ ጊዜ። በጣም እንግዲህ እኔ በበኩሌ የምር አይዶን ነው ለማን እንደምፈርድ ራሱ ነው ግራ የገባኝ። አንዳንዴ ልጆቹም ትክክል አላቸው ላለው እናትዮም እውነት አላት። ምንም ብትሆን እናት ብታጠፋም ባታጠፋም እናት ናት ብዬ ማስብ ሰው ነኝ። ነገር ግን ልጅም ደግሞ ልጅ ነው። ምንም እናት ገበና ሸፋኝ ናት። ያው እናት እንደሆነች ሁሉ ልጅም እናትም ለልጅዋ
ስንት እናቶች አሉ፣ ስንት ገበናን ሸፍኖ የሚኖሩ እናቶች እንዳሉ ሁሉ እንግዲህ የእሷ ነገር ብዙዎችን መነጋገሪያ እንዳደረገ ሁላችንም ባለፈው ወር ምናምን እንደዚህ ሀቢባ ቤት ያን ሁሉ ጉድ ልጅና እናት እንደዚህ ዝጎ ነው የሚባለው እስኪ እዛ ካዘኩ ድረስ በጣም የሚያስጠላ ነገር ነበር እና አሁን ላይ እንግዲህ የቤት ቻሌንጅ ኮንዶሚኒየም እንዲገዛላት ወደ ምንድነው አባ ኮዶ ነው ምንድነው የሚባለው ሰፈር እና ወደ 3 ሚሊዮን አዲስ ሰፈር እና ይገኛል። ሁላችንም የበኩላችንን እናዋጣ ተብሎ እየወጣላት ነው ያለውና ሜቢ ታሳዝናለች። ወላሂ ላዚም 5 ልጅን የሚያክል ነገር አንድ ልጅ እንኳን ከባድ ነው። አባታቸው ጥለው እንደሄደው እሷ ለፍታ አሳድጋ በዚህ መልኩ መሆኑ ደግሞ በጣም ነው የሚያሳዝነው። እንግዲህ ይኸው እናቷም እንደዛ ለፍታ አሳድጋቸው ጥራ ግራ የሰው ቤት ያገኘችውን ነገር እየሰራች አሳድጋት ልጆቿ ካደጉ በኋላ እንደዚህ በማድረጋቸው በጣም ነው ማዝነው፣ በጣም ነው ያሳዘነኝ። ብቻ ለእነሱም ልቦና ይስጣቸው። ብድሯ ይሄ አልነበረም። አባታቸው ጥሎ ሲሄድ እሷ ለፍታ ነው ያሳደገቻቸው ብሎ እንግዲህ ተናግረዋል። የልጆቹ አያት ወይም ደግሞ የማዚ እናት ማለት ነው። እኔ እንደውም እናት አሰላሙ አለይኩም እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። ነገር ነው እናትሽ የተናገሩት። እንግዲህ ከእናት በላይ ምንም ነገር የለም። ስለዚህ ሁላችሁም የቤቱን ቻሌንጅ መታገል አለብን። ከዚህ ቤት ማስወጣት አለብን። ሁላችንም ጋይሶች አሚን ብለናል። እሺ አሁን የገባችሁ አላችሁ ሰሚያ ነው ምናምን የሚታይ አስተናግጃቸውን የሚገባ ሁላችሁም ከ1000 ብር ጀምሮ ከ2000 ብር ጀምሮ ሰምቻለሁ። ነገር ደግሞ ወንድምና እናት ካለሽ ሁሉንም ነገር ትተሽ ለምን ተከራይተሽ ራሷ አትኖሪም? ቤቱ ባይገዛ ቢቀር እንደውም ማለት ነውና ዋና ያንቺ ሰላም ነው። እናትሽን ይዘሽ እናትሽም ደካማ እናት ናቸው። እናትሽን ይዘሽ ራቅ ብለሽ ብትኖሪ ነው ምለው። ግን አልሐምዱሊላህ እስካሁን እንግዲህ ሰው የሰጠኝ ካወጣሁት ውጭ ወደ 200,000 ብር በእጅ ያለ ብላለች። ቤቱ ደግሞ እስከ 3 ሚሊዮን 2 ሚሊዮን ከምናምን ይገኛል ተብሏል። እንግዲህ ሁላችሁም መርዳት የምትፈልጉም እንትን ባንክ አካውንታን ከታችኛው ቪዲዮ መጨረሻ ላይ ያስቀምጫለሁ። እየገባችሁ ሁላችሁም የበኩላችሁን እንድትወጡ እላለሁ። እንግዲህ እናትና ልጅ ተቆራርጦ አይቆራረጥም። ነገር ግን አላህ አንድ ያድርጋችሁ። ልጆቹም ብቻ ልቦና ሰጥቷቸው እንዲታረቁ ነው ሁላችንም የምንፈልገውና አላህ ያስታርቃችሁ ነው ምለው። እንግዲህ ለዚህ ቪዲዮ ደግሞ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ እንግዲህ በጥሩ ነገር እስክንመለስ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የነገ ሰው ይበለን። ላይክ አድርጎ ከመጣችሁ አይቀር